ይሰማል ድምጽ ይሰማል ሰብለ ድምጽ ይሰማል yes user ይሰማል ብለኛል እጅግ አመሰግናለሁ ዲና እጅግ አመሰግናለሁ ዌልካም ስለመጣችሁ ደስ ብሎኛል usual session ነው የተለመደ ሴሽን ነው ላይፍስታይል አመጋገብ ጋር አኗኗር ጋር ተያይዞ የሚመጡ ክፉ ገዳይ በሽታዎች ላይ ፎከስ አድርገን እናወራለን ኦልሞስት ለአንድ ሳምንት ያክል አንድ ሳምንት ለቀናት የጠፋው ይመስለኛል ድምጼ የሚሰማ ከሆነ ቢያንስ ሁለት ሰው ሶስት ሰው ጋር እንኳን ባውራ ብዬ ነው ያለችን ታይም አጭር ናት ሶ ኢሹ ያላችሁ ኦኬ በተለይ ከፋት ጋር ኦቨር ፋቲ ከመሆን ጋር ከስኳር ጋር ታይፕ 1 ታይፕ 2 ኦኬ ጋር እየኖራችሁ ግራ የገባችሁ ወጭም ከስኳር ጋር መኖር የሚፈልግ ሰው ያለ አይመስለኝም መንገድ ካለ እየሞከራችሁ ያላችሁና ግራ የገባችሁ ሰዎች ካላችሁ ከነንተ ጋር አወራለሁ እጸገነት በየነ ጉደታ በየነ ቅርብ ጊዜ ገብታል ካልገባህ አልገባውም ብሬም ኮሜንት ላይ ዩዘር እጅግ አመሰግናለሁ እንደው ትንሽ የኮንትሪቢዩሽን ያረኩት የተለየ ነገር አረኩ ብያላስብም ሸዊትን ያየሁት መስሎኛል ሸዊት ቤተሰብ ነው አንተ ከሆንክ በየነ ገብቻለሁ ብለኛል ናታሊ እንዴት ነሽ ናታሊ እንግዲህ ሰሞኑን እጸገነት ይሰማል እጸገነት ይሰማል እጸገነት ገብተሻል ይሰማል yes ይሰማል ቦታ ቀይሪ ያለሽን ጊዜ እንድንጠቀም ቦታ ቀይሪ ይሰማል ሶ ከደረሰባችሁ አሳውቂ ድምጽ አለ ራንቺ ጋር ድምጽ አለ ቦታ ቀይሪ ወይ ዲሎ ሰላም ነው ይሰማል ወጥቼ ነበር እጸገነት አልተዘጋጀችም እጸገነት ሌላ ጊዜ ስትዘጋጅ እናስገባታለን ሸዊት ጠፍቻለሁ ሸዊት ቢዚ ሆኜ ነው ቢዚ አርጎኝ ነው ሼፉ 19 ቢዚ ሆኜ ጠፋሁት ሮዝ ይሰማሻል አዎ ይሰማኛል ጤና ይስጥልኝ እንዴት ዋልክ ዶክተር እግዚአብሔር ይመስገን ያለሽበት ቦታ ቆንጆ ነው ድምጽ እንዳይረብሽ አይ በደንብ ይሰማኛል ፕሮግራሙ ይታወቃል አዎ ኢቢኤስ ላይ ነበር ያየው የዛሬ አመት አካባቢ ተለውጠናል በጣም እና እኔ ግን ለወጣለው ዳይሬክሽን ነው ወይስ አይ ጨመርኩኝ ተመልሼና ዶክተር ምንድነው የሚሻለው ምንድነው የጨመርሽው ምን እንደጨመርሽው እኮ አናቅም ያደረግሽው ነገር ነው የጨመርሽው ፋት ነው የጨመርሽው ኪሎ ጨመርኩ yes ዘይት ጨመርሽ ቅቤ ጨመርሽ ዳቦ ጨመርሽ እንጀራ ጨመርሽ ጾማ ጨመርሽ እንደማለት ነው ሮንግ ምግብ እንኳን አይደለም እንደሱ እንኳን አይደለም ይመስለኛል እነዚህ እንትን ነገር ነው የምመገበው ብዙ ጊዜ አትክልቶች ስጋ ዶሮ ምናምን ነውና እንታወቅ ራስሽን ክብደትሽን ቁመትሽን እድሜሽን ሜትር ከ65 69 ኪሎ ሜትር ከ65 69 10 ኪሎ ፋት ነው ያለሽ ኦልሞስት 10 ኪሎ ፋት ያለው ሆድሽ ላይ ነው አዎ በቃ እሱ ነው ችግሬ ትልቁ ስንት አመትሽ ነው 48 ቁርስ ምን በላሽ ዛሬ ምንም አልበላም ቡና በወተት ቡና በወተት ምንም አልበላም ጠዋት ምን ቡና በምን ቡና በወተት ለዛ ነው የፋፋሽው ወተቱ ደግሞ 1.5 ነው ፋቱ ግድ የለሽም አሁን ወይ እንግዲህ ሜትር ከ65 ከሆንሽ ሰዓት አገር ውስጥ ነው ያለሽው አይ ውጭ ሀገር ነው ከሀገር ውጭ ነው ያለሽው ሶ ቁርስ አትበይም ነው አልበላም ልምድ የትናንትና ልይልሽ የሙሉ ቀንሽን ምግብ እንይልሽ ቢኮዝ ምኑ ጋር ነው ክፍተት ያለሽ የሚለውን እኮ ላሳይሽ ብዬ ነው አዎ ልንገርህ የበላሁትን ትናንት
ትናንትም ተመሳሳይ ነገር ነው። አትክልት የተለያዩ አትክልቶች ኖ ቁርስ ላይ ምን በላሽ? ምንም አልበላም። ጠዋት ጉድ። ሁለተኛ ምግብሽም ምን በላሽ? አትክልት በዳቦ ደግሞ ዳርክ ዳቦ ሆኖ አንድ ስላይስ ብቻ ነው። እሺ አትክልት በዳቦ በላሽ። ይሄ ምሳ መሆኑ ነው? አዎ። እራት ላይ ደግሞ ሰላጣ። ታዲያ ከኢቢኤስ ጀምሮ ለምንድን ነው አየሁ ያልሽኝ? ታዲያ ምኑን ነው ያየሽው? በቃ እኔ እንዴት እንደሆነ አላውቅም። አገር ቤት መጥቼ ነበርና ስመለስ 4 ኪሎ ጨምሬ ነው የተመለስኩት። እንጀራ ብዙ ጊዜ ያወፍረኛል ይመስለኛል። ኖ አሁንም ሌላ ጨለማ ውስጥ ነው ያለሽው። እንግዲህ ሶሪ ለቋንቋዬና ችግር የለም። ገብቶሻል? እንዴት አድርጌ እንኳን እንደማወራሽ አላውቅም። ከኢቢኤስ ጀምሮ ብታውቂኝ ከሆነ አንድ ኮንሰፕት እንኳን ሰው መያዝ እንዴት ያቅተዋል ታዲያ? ገብቶሻል? ምግብ እኮ ምን እንደሆነ ነው የማወራው እኔ። ስለ እንጀራ መጥፎነት እንኳን እንደማወራው እኔ። ኦኬ ወይ በአጠቃላይ ዶክተር ይኸውልህ ወጥ ነገሮች እና እንጀራ ስመገብ ባንዴ ጌን አደርጋለሁ፣ ወፍራለሁ። እባክሽን አሁንም የምናወራው አንድ መስመር እንዲሆን ተረጋግተሽ ስሚኝ። አንድ መስመር ለአንድ ነገር እንድናወራ ነው የምፈልገው። ኦኬ እሺ 69 ኪሎ ነው ያልሽኝ? 69 10 ኪሎ ፋት አለሽ አልኩሽ። 59 ኪሎ ሰውነት አለሽ እኮ የራስሽ ይሆናል። አሁን እየገባሽ ነው። ከፋት ውጪ ሰውነት አለሽ አይደል? 59 አካባቢ ጡንቻሽ፣ አጥንትሽ፣ ኦርጋኖችሽ፣ ጥፍር፣ ፀጉር፣ ቆዳ ያንቺ የሆነ 59 ኪሎ ግራም አለ። አትፈልጊም? እሱን እፈልገዋለሁ እንዴ። ታዲያ ለምንድን ነው የማትመግቢው? አየሽ፣ ያፋፋሽ የተመገብሽው ነገር ሳይሆን ሰውነትሽን በረሃብ እየቀጣሽ፣ የተራበ ሰውነት ደግሞ መሞት ስለማይፈልግ ማይሆን ነገር እያስበላሽ ነው። ጨለማ ውስጥ ያለሽው ያልኩሽ ለዚያ ነው። አሁን እየገባሽ ነው አይደለም? የራስሽን ሰውነት መግቢ። ደስተኛ ነሽ? በፊትሽ በቆዳሽ ደስተኛ ነሽ? በቆዳሽ በጣም ደስተኛ ነሽ? በጣም ቦርጭ ለብቻ ነው ደስታ የሌለኝ። ዋው ቦርጭ ለብቻ ፈጠጠች እሱ እንጂ ከዛ ውጭ ቆዳሽ ግሎ እያደረገ ነው። ፀጉርሽ ቆንጆ ነው ምናምን። አዎ በጣም። ስንት ዓመትሽ ነው? 48 ዋው። ስለዚህ አንቺ ሰውነት እንደ ትላንትና ዳቦ ከጎመን ጋር እየበላ ግሎ እያደረገ ከሆነ እኛ ያልገባን ነገር አለ ማለት ነው። እመኚኝ። ኦኬ እየሄድሽበት ያለሽበት እድሜ ትረጅኛለሽ አይደለ? ኦልሞስት ሆርሞኖችሽ ከጎን እየቀነሱ ነው። የወጣትነት ሆርሞን ከጎንሽ የሉም። ኦኬ ያ 10 ኪሎ ግራም ፋት የሁሉ ነገር መንገድ ነው። ሁለት ነገር፣ አንድ ሮንግ ነገር እየበላሽ ነው። 10 ኪሎ ፋት ዝም ብሎ አይመጣም። ከሮንግ ምግብ ነው የሚመጣው። ከፍተኛ ኤነርጂ ዳቦ ሊሆን ይችላል። ዘን እግረ መንገድ የበላሽው ፋት አለ። ሳም ዘይት፣ ሳም ቅቤ፣ ሁቴቨር አት ዘ ሴም ታይም ደግሞ 59 ኪሎ ግራም ሰውነትሽ ሰፈር እያደረገ ነው። እሺ ችላ አትበይ። ምንድነው ታዲያ ኢቢኤስ ላይ ያወራሁት? ኢቢኤስ ላይ እኮ የሆነ ነገር እንደ ቁልፍ ነገር እንደ ድጋሚ ቪዲዮ እንኳን ብታይ ቁልፍ ነገር እኮ ትጨብጫለሽ። ተራቡ አይደለም። ኦኬ ሰውነታችሁን በረሃብ ቅጡ አይደለም ምን ያወራሁት። ያንቺን 59 ኪሎ ግራም ቅድም ያልሽኝ ሰውነትሽን በቂ ምግብ ስጪው ነው። ምንድነው በቂ ምግብ? እሺ ኳሊቲ ፕሮቲን ብረስ እናውራ። አልሰማሽም? ስለና አሳ አላወራንም? አሳ አለሽ? ይሰማሻል? ማውራ እመገባለሁ። አሳም የዶሮ ስጋ ምናምን እኮ እመገባለሁ። ታዲያ ትናንት ነው ያልተመገብሽው? ዓርብ ዕለት አሁን ሰላጣ በአሳ ነው የበላሁት እራት። ይኸውልሻ አንድ ነገር ልጨምርልሽና ዓርብ ዕለት የበላሽው አሳ ለቅዳሜ አይሆንም፣ ለእሑድ አይሆንም። ስለዚህ በየቀኑ አሳና የዶሮ ስጋ ምናምን ስጋ መመገብ አለብኝ። 59 ኪሎ ግራም ሰውነትሽ በየቀኑ ቢያንስ ግማሽ ኪሎ አሳ ከሆነ ኦኬ፣ ግማሽ ኪሎ አሳ በየቀኑ ይፈልጋል። ከምን ጋር በይ? ከዳቦ ከእንጀራ ጋር አይሆንም። ዊዝ ሳም ቬጂቴብልስ ከዳቦ ጋር አሳ እየበላሽ ፈጽሞ ያንን ፋት መገላገላች። አሁን እየገባሽ ነው። ያን አሳ ስታበሲ ዘይት መታበጂ ከሆነ ቅቤ መታበጂ ከሆነ እስቲ ፋቱ ጋር ነው የሚሄደው። ተመራይዝ ላድርግልሽና
ዛሬ የበላሹ ኳሊቲ ፕሮቲን ለምሳሌ ግማሽ ኪሎ አሳ የበላሹ ለዛሬ ነው። ዛሬ ሰውነትሽን በቂ ነገር አቀብለዋል፣ ነገም ይጠብቃል ነው እያልኩሽ ያለሁት። አሁን እየገባሽ ነው አይደል? ፋትና ካርቦሃይድሬት ግን ኦልሬዲ ይዘሽዋል እኮ። ያ 10 ኪሎ ግራም ትርፍ ፋት ያልኩሽ በየቀኑ እንዴት በያ አይጠበቅብሽም እነሱን። ፕሮቲን ግን እንደዛ አይደለም። በዚህ ትላንትና ምን በላሽ ብዬ ስልሽ ዳቦ ከምናምን ጋር ቁርስ ባዶ ያልሽው ነገር ትክክል አይደለም። ከዚህ በፊት እንግዲህ ትሞክሪ የነበረው ነገር ሳምሃው ረክቶሻል። ቅድም ቆዳዬ ቆንጆ ነው፣ ፀጉሬ ቆንጆ ነው ያልሽው ቅድም እንግዲህ እንደነገርሽኝ አልፎ አልፎ የምትበይው ነገር ስላለ ነው የሚሆነው። አትሊስት ኤግዛክት ቁጥርሽን እንኳን ባልነግርሽ ግማሽ ኪሎ ቀይ ስጋም ከሆነ ግማሽ ኪሎ ወይ ደግሞ 400 ግራም አካባቢ አሳማ አድርገሽ የጎደለውን ግሪክ ዮገርት እየጨመርሽ ኳሊቲ ፕሮቲኖች ግሪክ ዮገርት እኛ ሀገር እናንተ ሀገር ዜሮ ፋትም ይኖራል። ኮቴጅ ቺዝ፣ ሌላም ሊን ፕሮቲን ሶርሶችን ነን ፋት የሆኑ ኳሊቲ ፕሮቲኖችን ሁልጊዜ እንዳልኩሽ ዛሬ በላሹ ለነገ አይሆንም። በየቀኑ ራይት ዌይ ሰውነትሽን መግቢ። ሰውነትሽን ለመመገብ ብለሽ ደግሞ እግረ መንገድ ፋት እስካላደረግሽ ድረስ ትንሽ ኤክሰርሳይዝ ሲጨምሪ ፋቱ ራሱ እየሄደ መጣል። እንግዲህ ከ48 ዓመት በኋላ የሚመጡ ህመሞች አሉ የሰማሻቸው። ፋቱን ተከትሎ እነ ስኳር እነ ግፊት ምን የማይመጣ ነገር አለ እና ቀሪ ዘመንሽን ራስሽን ከዚህ ጠበቅሽ ማለት ነው። ያልገባሽ ነገር አለ? አሁን ስናወራው ቁርስ ለምን ልመገብ ዶክተር? ይኸውልሽ አሁን ቁርስ፣ ምሳ፣ እራት የሚባለውን ደልቺና በ24 ሰዓት ጊዜ ወስጪው። አንቺ በምትፈልጊበት ታይም ተመገቢ። አሁን እስገባሽ? ገብቶሻል ያልኩሽ ማለት አልገባኝም። ቅድም ምንድን ነው ያልኩሽ? ቢያንስ በቀን 500 ግራም አካባቢ አሳም ከሆነ ቀይ ስጋም ከሆነ ቺክንም ከሆነ ብዬሻለሁ። እሱን ሰምተሽኛል? እሱን ከፈለግሽ ጠዋት ላይ፣ ከፈለግሽ ምሳ ላይ፣ ከፈለግሽ ራት ላይ አድርጊ። ይሄ አይመቸኝም ካልሽ ጠዋት ላይ እንቁላል አድርጊ፣ አስኳል እያወጣሽለት። በቀረችው ታይምሽ ላይ ደግሞ ምሳ በይው፣ ራት ያችኛውን ለመጨረስ ሞክሪ። አሁን እስገባሽ? ታይሙን ኢምፖርታንት አይደለም። ቁርስ፣ ምሳ፣ ራት ብለሽ አምሮሽ ላይ እንደዛ ታስቀምጪ። ዋናው በ24 ሰዓት ጊዜ ውስጥ ሚኒመም ቅድም ያልኩሽን 500 ግራምስ ሊን ኳሊቲ ፕሮቲን የምንላቸውን አግኚ። ከጎን ደግሞ ቬጂቴብል አድርጊ። ሪሌቲቭ ስኳር የለብሽም ብዬ ነው የማስበው። ስኳርሽ ኖርማል ከሆነ ፍሩት መጨመር ትችያለሽ፣ ፍራፍሬ ማድረግ ትችያለሽ ከጎን። እሺ ድፍን ምስር ማድረግ ትችያለሽ፣ ባቂላ ብሮቄ ማድረግ ትችያለሽ። ሌላም ብራውን ራይስ፣ ፒና ምናምን ሳታበጂ ሳይድ ዲሽ ማድረግ ትችያለሽ። ቁርስ ነገር የምመገበው ዶክተር ከምሳ በኋላ ነው። ልክ እንደ ዴዘርት 1-2 ፍራፍሬዎች። ወደኋላ ልትመልሽ በጣም እፈራለሁ። ወደኋላ ልትመልሽ ታይሙ ችግር የለውም። ዋናው ነገር አሁንም ይኸውልሽ ብዙ ስናወራ ቁልፍ ነገር ሳጨብጭ እንዳትወጪ። እሺ ነገር ምንድን ነው ያልኩሽ? ሚኒመም 500 ግራም ሀፍ ኪሎ አካባቢ ማለት ነው ኳሊቲ ፕሮቲን ለ24 ሰዓት ያስፈልግሻል። እሺ ከጎን ቬጂቴብል በነፃነት ብዬሻለሁ። የተገደበ ፍራፍሬ፣ የተወሰነ አማውንት፣ የተፈሰነ ጥራጥሬ፣ ድፍን ምስር፣ ባቂላ ብሎቄ፣ ብራውን ራይስ የተገደቡ ሳይበዛ እንደ ሳይድ ዲሽ ከጎን ማድረግ ትችያለሽ አልኩሽ። ታይሙ ችግር የለውም። እኔ ምሳሌ የምመገበው በባዶ ሆድ ነው። ያን ያክል እነሱ ኢምፖርታንት አይደሉም። ይበቃሻል እያሉሽ ነው። ያለችን ታይም አጭር ናት። እሺ በጣም አመሰግናለሁ። እግዚአብሔር ይመስገን። በርቺ። እሺ ሌላ ሰው ትዙ በጸጋ የሚለው ትዝታ የኛ ፋሚሊ ናት። ትዝታን እንግዲህ ምንም ኢንፎርሜሽን ስትፈልጉ ታገኟታላችሁ። ትዙ በጸጋ የሚለው ፎሎ አድርጓት። ምንም መረጃ ስለኛ ብትፈልጉ ትዙ በጸጋ የሚል አካውንት እያየው ነው። 314 ሰዎች ፎሎ አድርጓት። ትዙ በጸጋ የሚል ፎሎ ያደረጋችኋት ሰዎች አንድ ቁጥር ጻፉልኝ፣ ፎሎ እንዳደረጋችሁ እርግጠኛ እንዲሆን። ምንም መረጃ ስትፈልጉ ትሰጣችኋለች። ትዙ በጸጋው ፎሎ ያደረጋችኋት ሰዎች አንድ ቁጥር ጻፉልኝ። ትዙ በጸጋው የሚል አካውንት የስ አየለ ፎሎ አድርጓታል። አየለ ፋሚሊ ይመስለኛል። ሜላት ዲና ፎሎ አድርጓት። ምንም ኢንፎርሜሽን ኮላር። እሺ ሰብለ ከሚስ ላይ አንሺ። ሰብለ ከሚስ ላይ ታይምሽን ተጠቀሚ። ሰብለ ይሰማሻል?
አሁን ትሰማኛል? ይሰማል? እንዴት ነሽ? እግዚአብሔር ይመስገን። እንዴት ነው? ሰላም ነው? እግዚአብሔር ይመስገን። ይሄ ፕሮግራም ይታወቃል? አዎ አውቀዋለሁ። ከአሁን ፊትም አውርቼክ ነበረ፣ ግን ላገኝህ በፍጹም አልቻልኩም። አወራሽኝ ለምን ልታገኝ ይፈልግ? ይሰማሃል አይደል? ካወራሽኝ ለምን ልታገኝ ይፈልግሽ? ድጋሚ ያልገባሽ ነገር አለ? አይ ያልገባኝ ነገር ሳይሆን ውጤትሽን ትነግሪኛለሽ። ዲያቤቲ ዋን ህመምተኛ ነኝ እና የት ነው የምትኖሪው? እኔ ዩኬ ነው የምኖረው። ታዲያ ለምን የትዝታን ስልክ አግኝተሻል? አሁን ትዙ በጸጋው የሚል ፎሎ አድርገሻታል? አዎ ግን ልታነሳልኝ አልቻለችም። ለምን እንደሆነ ባላውቅም በሰው ማስጠይቄክ ነበር በእህቴ ባል፣ ግን ትላክልኝ አልኩኝ። የምልክበት ነገር ላይ አታየውም ያለው። አሁን ስሜኛ በደንብ እንድናወራ ትዙ በጸጋው የሚል ስልክ አለ። ኦኬ እሺ፣ ባዮ ላይ መቅደስ አለ። በመቅደስም በኩል መላክ ትችያለሽ። ትዙ በጸጋ የሚልም አለ። ቅድም ፎሎ አርጓት እያልኩ ነበር። አሁንም እያየዋት ነው። ፎሎ አርጊያት። ቀጥታ ዛሬውን ከላይቭ እንደወጣ ውጤትሽን ማየት ፈልጋለሁ። ኦኬ ታይፕ 1 ይኸውልሽ ሚውት አርጊና ስሚኝ። እሺ እየሰማሁህ ነው። አርጊ ድምፅ እንዳያስተጋባ። ኦኬ የስ ሶ ሚውት አርጊ። ሚውት አላረግሽም። ጉድ ሶ ታይፕ 1 መሆንሽን መቀየር አትችይም። ታይፕ 1 ማለት እንግዲህ ሰውነትሽ ውስጥ ኢንሱሊን እየተመረተ አይደለም። እንደዛ ብለን ነው የምንግባባው። የግድ ከውጭ ኢንሱሊን መውሰድ መቻል አለብሽ። ታይፕ 1 ሆነሽ ግን ማንም ሰው የሚበላውን ምግብ ምናልባትም ነጭ ዳቦ በብራውን ቀይረሽ ጥቁሩን ነጩን ጤፍ እንጀራ በብራውን ቀይረሽ እየተመገብኩ ልቀጥል ካልሽ በአጭር ጊዜ ውስጥ ከስኳር ጋር የተያያዙ የአይን ላይ ጉዳቶች፣ የልብ ላይ፣ የኩላሊት ላይ ጉዳቶች ይመጣሉ። ኦኬ ላግዝሽ የሚችለው ቀሪ ዘመንሽን ሰውነትሽን እየመገብሽ ለተመገብሽው ምግብ ብዙ ኢንሱሊን መርፌ ሳያስፈልግሽ በትንሽዬ የኢንሱሊን ዶዝ ስኳርሽን ስኳር ከሌለባቸው ሰዎች ጋር እኩል አርገሽ ቀሪ ዘመንሽን አይንሽ ሳይጎዳ፣ ልብሽ ሳይጎዳ፣ ኩላሊትሽ ሳይጎዳ እንድትኖሪ የሚያስችለው መንገድ ጋይድ ላረግሽ እችላለሁ። ውጤትሽን ላኪልኝ። ላይቭ ከወጣ በኋላ የመጀመሪያ የማየው የአንቺ ውጤት ነው የሚሆነው። እዛው ባለሽበት ራይቱን ወይ እየተመካከርን ጋይድ አረግሻለሁ። ምክንያቱም ኦንላይን ስለሆንሽ አጠገቤ ስላልሆንሽ ከሐኪሞችሽም ጋር መነጋገርና ልክ ምግብሽን ስትቀይሪ መድኃኒቱን ስለማስተካከል ከሐኪሞችሽም ጋር እየተነጋገርን ማድረግ የምንችለው ነገር ነው የሚሆነው። አመሰግናለሁ። ሶ ትዙ ወይ ትዝታ ፎሎ አርጊያት። አንቺም ሰብለም ፎሎ አርጓት። ሌሎቻችሁን ካላችሁ ፎሎ አርጓትና ወደ መፍትሄ እንድንሄድ እናርግ። ፎሎ አርጓት። ጉድ ከሚዩት ላይ አንሺ። ገብቶሻል ብዬ አስባለሁ። ገብቶሻል አይደል? ገብቶሻል? አዎ በደንብ ገብቶኛል። እሺ yes ጎበዝ። yes ይሰማል? ካንዲ ይሰማኛል ዶክተር። እንዴት ነሽ? እግዚአብሔር ይመስገን። ትንሽ ድምፅ ከረበሸ ምናልባት አስፋልት አካባቢ ሱቅ ላይ ስለሆንኩ ነው። ቦታ መምረጥ እንግዲህ የግድ ነው። ኦኬ ያለችን ታይም ትንሽዬ ታይም ናት። የሌላ ሰው ታይም እንዳትሺ ሬዲ ሆነሽ ሌላ ጊዜ መግባት ትችላለሽ። ድምፅ ካለ ማይምት ሲቹዌሽን ላይ ተረጋግተን ማውራት ስለማንችል ጉድ እንቀጥል። እኔ ይሰማኛል። እሺ ዶክተር፣ እድሜ ገና ነው። አሁን ጥቅምት ላይ ነው 29 ዓመት የሚሞላኝ። ሁለተኛ ልጅ ወልጃለሁ፣ ግን ሰውነቴ በጣም ሄደ ወደ 113 ኪሎ አካባቢ ማለት ነው። 113 ምን ቁመት ነው? 13 ኪሎ። እድሜ ገና ነው ያልሽው? እና ምን ትመክረኛለህ ልልህ ነው። ቆይ እድሜ ገና ነው አልሻለም? 29 ዓመቴ ነው። ውይ እሱ ቆጣሪው ነዋ። እድሜሽ ሄዶልሻል። እሺ
እድሜሽ ሄዷል ነው እያልኩሽ ያለሁት። ገብቶሻል? እድሜሽ ሄደው አንቺ እየቆጠርሽ ያለው የበርዝዴሽን ነው ያደረግሽው። ግን ሮንግ መንገድ እድሜሽን በጣም አስኪዶታል። ስንት ይገምቱሻል ሰዎች? ኧረ በጣም ወደ 30ዎቹ መጨረሻ ምናምን አካባቢ። እነሱም አውቆ ነው ከጀርባሽ 40 ቤት ነው የሚገምቱሽ። እንዳይከፋሽ ብሎ ነው 30 ቤት። ያው በወሊድ ነው ኪሎዬ በጣም እርግዝና ላይ ነው የሚጨምረው። አይደለም በወሊድ ተጨምሮ ቆያ በወሊድ አታሳቢ። በወሊድ ሳይሆን ከበወሊድን አሳብበሽ ያደረግሽው ሮንግ ነገር አለ። ባለማወቅ ነው ብዙዎቻችሁ ያደረጋችሁ ብዬ አስባለሁ። እና ወሊድ አይደለም የሚያወፍረው፣ አራስ ቤት ላይ በተለይ የምታደርጉት ነገር ነው። ኦኬ በእርግዝና ወቅት ይወፈራል። ያ ናቹራል ነው። ኦኬ እግዚአብሔር እንግዲህ ህይወት እንዳለ ያውቃል። በቂ ኢነርጂ መመገብ ስላለበት ያ ህይወት ጽንስ ነው እያልኩሽ ያለሁት። ኢነርጂ ስቶር ታደርጋላችሁ ሴቶች። ይሄ 10 ኪሎ ግራም 12 ኪሎ ግራም አካባቢ ጌን ማድረግ ያለ ነው እያልኩሽ ያለሁት። ያ መንገድ ግን ልክ እንግዲህ ልጅ እንደወጣ እንደወለድሽ ከት ያደርጋል። ሰውነት ወደ ኖርማል መመለስ ይጀምራል። እናንተስ አራስ ቤት ብሎክ ታደርጉታላችሁ። ቅቤውን ጥሪልኛ በምንድን የጠጣሽው አራስ ቤት? አጥሚት በቅቤ። ቆይ እንጂ አጥሚት በቅቤ። ሌላስ? ገንፎ በቅቤ ገንፎ። ገንፎ። ሌላስ? ቡላ በልቻለሁ። ከእህሉ ነው ቡላን የበላሁት። ቅቤስ? ቅቤ አይደለም ትንሽ ነው። ምን ያክል ነው ትንሽ? ስንት ማንኪያ ነው ለአንድ ገንፎ የምታደርጊው? ትንሽ የመሰለሽን ልንገርሽና 2 ማንኪያ ቅቤ ከብዙ ቁርጥ እንጀራ በላይ ነው ከውስጡ ያለው ኢነርጂ። ገብቶሻል አይደል? የስ እና ስንት ነው ቁመትሽ? ሜትር ከ65 እያወራን ያለ ነው። ኦልሞስት 56 አካባቢ። ስንት ነው ኪሎሽ? 100 ስንት ነሽ? 53 ኪሎ ግራም ፋት ነው እያወራን ያለ ነው። 53 ኪሎ ግራም ፋት እመኚኝ ለብዙ ነገር ይዳርግሻል። እሺ አይመስልሽም? ድምጼ ይሰማሻል? ይሰማኛል። የስ ለምን ሊዳርግሽ ይችላል? 53 ኪሎ ግራም ፋት። እስቲ አንቺ መሰለሽን እስቲ ንገሪ። ምን ሊያመጣ ይችላል? አይሰማም? ምን አልከኝ ዶክተር? ድምጼ አይሰማም? አይሰማም ዶክተር? ይሰማኛል። 53 ኪሎ ግራም ፋት ምን ሊያመጣ ይችላል? ወይ በደንብ አይሰማትም እች ልጅ ካንዲ በደንብ አይሰማትም። 53 ኪሎ ግራም ፋት ጋር ነው እየታገለች ያለችው። እንግዲህ ክብደትን ለመቀነስ ብዙ መንገዶች ይኖራሉ። ብዙ ጊዜ ከዚህ በፊት አውርተናል። እኛ የምናወራው ግን ስለ ክብደት ቅነሳ አይደለም፣ ስለ ፋት ቅነሳ ነው። ፋት ቅነሳ የኢነርጂ ጉዳይ ነው። ኦኬ ሰዎች ምግብ ብዙ አብዝቶ በመመገብ ሮንግ ምግብ ብዙ አብዝቶ በመመገብ ኦቨር ፋት ይሆናሉ። ፋት ስቶር ያደርጋሉ። እንግዲህ መፍትሄው ብዙ አይብሉ ነው። ብዙ ኢነርጂ ዴንስ ምግቦችን፣ ከፍተኛ ካርቦሃይድሬት፣ ከፍተኛ ፋት ያላቸው ምግቦች መገደብ አለባቸው ነው ፕሪንሲፕሉ የሚለው። ግን ለምን መጀመሪያውኑ ሰዎች በዚህ ልክ ተመገቡ የሚለውን ነገር መመለስ መቻል አለብን። ምግባችን ብዙ ጊዜ እሷም እንደተናገረችው በተለይ አራስ ቤት ስታደርጋቸው የነበሩ ምግቦች
ከፍተኛ ዳቦ፣ ከፍተኛ እንጀራ፣ ከፍተኛ ቅንጬ፣ ከፍተኛ ቡላ፣ ከፍተኛ ገንፎ ሲደመር ከፍተኛ ቅቤ ወይም ዘይት ነው ስትበላ የነበረው። ያ ምግብ ከውስጡ ያለው የፕሮቲን መጠን በጣም አነስተኛ ነው። አንድ ምግብ በቂ ፕሮቲን ካለው ደግሞ የጥጋብ ስሜት አይመጣም። ሞር እንድንበላ ቶሎ እንድንበላ ያደርገናልና መፍትሄውም የምግብን የፕሮቲን ፐርሰንት ከፍ ማድረግ፣ የካርቦሃይድሬትና የፋት መጠንን ዝቅ ማድረግ፣ at the same time የፋትና የካርቦሃይድሬቶችን ኳሊቲ መቀነስ ነው፣ ኳሊቲ መቀየር ነው። ከዱቄት የሚሰሩትን ሆል ከሆኑ ምግቦች ከሚቀቀሉ ምግቦች ብናደርግ የፕሮቲን ፐርሰንትን ደግሞ ኳሊቲ አድርገን እግረ መንገድ ጮማን ብንዳንበላ እግረ መንገድ ፋት ሳናበዛ ፕሮቲን መጠን ከፍ እናድርግ። የኢነርጂ መጠን የካርቦሃይድሬት መጠንና አይነት እንቀይር፣ የፋት መጠንና አይነት እንቀይር። ሲምፕል ሎጂክ ነው። ይሄ ለሁላችሁም ነው የሚሰራው። ይሄ ፋት ላሌላችሁም ቦርጭ ላሌላችሁም ሰዎች ይሰራል። ይሄ ስኳር ላላችሁም ስኳር ላሌለባችሁም ሰዎች ይሰራል። ለታይፕ 1 ይሰራል፣ ለታይፕ 2 ይሰራል። ሁላችንም ራይት ዌይ ይሄ ነው እያልኩ ያለሁት። መቼም ምግብ ብቻውን ፕሮቲን አይበላም፣ ብቻውን ፋት አይበላም፣ ብቻውን ካርቦሃይድሬት አይበላም። ምግባችን ዝቅ ያለ ፕሮቲን አለው፣ ከፍ ያለ ካርቦሃይድሬትና ፋት አለው። ሁሉም ሰው ወፍራምም የሆነ ወፍራም ያልሆነ ስኳር ያለበትም ስኳር የሌለበትም ከፍ ያለውን ካርቦሃይድሬትና ፋት ዝቅ እያደረገ የምግቡን የፕሮቲን ፐርሰንት ከፍ ቢያደርግ በአጭር ጊዜ ውስጥ ነገሮች ይቀየራሉ። ምክንያቱም ፕሮቲን ከፋት ውጭ ያለን ሰውነታችንን ነው የሚመግበው፣ ወደዚያ ነው የሚሄደው። ከፋት ውጭ የሆነውን ሊን ማስ የምንለውን ነንፋት የምንለውን ነው ሰፖርት የሚያደርገው። የምግባችን የፕሮቲን ፐርሰንት ከፍ አለ ማለት ረሃባችንን ገታ ነው ማለት ነው። የምግባችንን የፕሮቲን ፐርሰንት ከፍ አድርገን ማለት ሞር ጡንቻችንን መገብን ማለት ነው። ሞር አጥንታችንን መገብን ማለት ነው። ሞር ፀጉራችንን፣ ጥፍራችንን፣ ቆዳችንን ጠገብን ማለት ነው። at the same time የምግባችንን የፋትና የካርቦሃይድሬት መጠን ገደብን ማለት ሰውነታችን ለረጅም ጊዜ ስቶር ያደረገውን ኢነርጂ በተለይ በፋት መልክ ስቶር ያደረገውን ኢነርጂ እንዲጠቀመው ቻንስ ሰጠ ነው ማለት ነው። ሲምፕል ሎጂክ። ይሄ ሎጂክ ለማናችሁም ይሰራል። እየሰማችሁኝ ያላችሁ ሴቶች ከሆናችሁ ለእናንተም ይሰራል፣ ለባለቤቶቻችሁም ይሰራል፣ ለልጆቻችሁም ይሰራል። ፕሮቲን የምግባችሁን የፕሮቲን ፐርሰንት ነው የማወራው እኔ። ሁሉም ሰው ፕሮቲን ይብላል እንደዛ አድርጋችሁ ማሰብ የለባችሁ። የምግባችሁን የፕሮቲን መጠን ከፍ አድርጉና የምግባችሁን የካርቦሃይድሬትና ፋት ዝቅ አድርጋችሁ ባላንስ አድርጉት ነው አመጣጥ ነው። በዛ መልክ አንደርስታንድ አድርጉ። at the same time ደግሞ ኳሊቲ ላይ ፎከስ አድርጉ። ሁሉም ፕሮቲን እኩል ኳሊቲ የለውም። ስጋ ቀይ ቆንጆ ስጋ፣ ጮማ ስጋ ኳሊቲያቸው አይደለም። ቺክን ከነቆዳው ቺክን ያለ ቆዳው አንድ አይደለም። ፕሮቲን መስሏችሁ የታሸጉ የፕሮቲን ሶርሶች እነ ሆት ዶግ፣ እነ ሳውሴጅ፣ እነ ሴላም የሚባሉ ከፋብሪካ የወጡ የፕሮቲን ሶርሶች ብዙ ጊዜ ብዙ ፋት ተጨምሮባቸዋል። ለዚህ ነው ኳሊቲ ፕሮቲን ላይ ፎከስ አድርጉ፣ ሊን ፕሮቲን ላይ ፎከስ አድርጉ ብዬ የማወራው። ካርቦሃይድሬት፣ ሁሉም ካርቦሃይድሬት መጥፎ አይደለም። የካርቦሃይድሬት ሶርሳችሁን ከድንች ከምታደርጉ ቺፕስ ከምታደርጉ ከድንች አድርጉ። የካርቦሃይድሬት ሶርሳችሁን ከፍሬንች ፍራይስ ከምታደርጉ ከድንች አድርጉ። ከድፍን ነው ከስኳር ድንች አድርጉ። የካርቦሃይድሬት ሶርሳችሁን ከጁስ ከምታደርጉ ከሆል ፍሩት አድርጉ። ሆል ፍሩት ፍራፍሬውን ልጣችሁ ስትበሉ ገምጣችሁ ስትበሉ ከነ ውሃው ነው የሚገባው። ክብደት ያለው ነገር ነው። የጥጋብ ስሜት ይሰጣችኋል። አንድ አፕል በልታችሁ ሁለተኛ ሳትደግሙ በፊት በቃችሁ ይላችኋል። ጁስ ከሆነ ግን ሳታስቡ ብዙ ትወስዳላችሁ። የካርቦሃይድሬት ሶርሳችሁን ከድፍን ምስር፣ ባቄላ፣ ቦሎቄ ያርጉ። እግረ መንገድ ፕሮቲን ይሰጧችኋል። እግረ መንገድ ፋይበር ይሰጧችኋል። እግረ መንገድ ኒውትሪየንትስ ይሰጧችኋል። እግረ መንገድ የጥጋብ ስሜት ይሰጧችኋል። ዱቄት አርጋችሁ ሽሮ አርጋችሁ እዛም ላይ ብዙ ዘይት እና ቅቤ አርጋችሁ እባካችሁን ምግብን አታበላሹ። የካርቦሃይድሬት ሶርሳችሁን at the same time ከቬጂቴብል አርጉ። ፈጽሞ ቬጂቴብል ላይ ልትሳሳቱ አትችሉም። ቬጂቴብሎች መጠነኛ ኦልሞስት ዜሮ የሚባል ወደ ዜሮ የተጠጋ ካርቦሃይድሬት ወይም ደግሞ ኔት ካርብ አላቸው፣ ስኳር አላቸው። እግረ መንገድ ብዙ ፋይበር አላቸው፣ ከፍተኛ የማጥገብ ኃይል አላቸው፣ ፖሊፊኖልስ አላቸው፣ አንታይኦክሲዳንትስ አላቸው።
ፋይበር ሪች ናቸው። ምን ያሌላቸው ነገር አለ? ቬጂቴብልስ ላይ ምንም ፖርሽን የለባችሁም። ጥግብ ብላችሁ ብሉ። ኳሊቲ ፕሮቲን አትርሱ። የካርቦሃይድሬት ሶርሳችሁንም ደግሞ ምረጡ ነው እያወራ ያለሁት። ከቬጂቴብል፣ ከሆል ፍሩት፣ ከመሬት ስር ካሉ ስራስሮች አድርጉ። በተጨማሪም ፖርሽን የተገደበ እንደየ ኤክሰርሳይዝ ሌቭላችሁ፣ እንደ እድሜያችሁ፣ እንደ እንቅስቃሴ እና እንዳላችሁ የሜታቦሊክ ስቴት እህሎችን ብትበሉ ምን ችግር አለው? በተቀቀለ መልክ ኦኬ። እህል አድርጋችሁ ዱቄት አድርጋችሁ ከምትበሉ ሆል የሆነ የተቀቀለ ለምሳሌ በንፍሮ መልክ፣ በቅንጬ መልክ፣ በብራውን ራይስ መልክ ሪፋይንድ የሆነ ነጭ ሩዝ ከምትበሉ ነው እያልኩ ያለሁት። እና ሆል ግሬን ወፍጮ ያልገባ ማለት ነው። ሆል ግሬን ብሬድ እና ሆል ግሬን ይለያል። ሆል ግሬን ፉል ፓኬጅ ነው። ያ ሲድ፣ ያ ግሬን፣ ያ እህል ከላይ ፋይበር አለው፣ ኢንዶስፐርም አለው፣ ጀርም አለው፣ በሙሉ ፓክድ ነው ማለት ነው። ልክ ወፍጮ ቤት ገብቶ ሲመጣ ኮምፕሊትሊ ሌላ ፕሮዳክት ይሆናል። ስለዚህ ኳሊቲ ካርቦሃይድሬት የሚባሉት ፍራፍሬዎች፣ ቬጂቴብሎች፣ ከመሬት ስር ያሉ ሩቶች፣ ስራስሮች ለማለት ነው። እና ሆል ግሬኖችን አት ዘ ሴም ታይም ሌጊዩምስ፣ ድፍን ምስር፣ ባቄላ፣ ቦሎቄ እነዚህ ከነዚህ አድርጉ። ኳሊቲ ፕሮቲን አውርተናል። ኳሊቲ ካርቦሃይድሬት፣ ፋት ኤሴንሻል ነው ጋይስ። ፋት ይጠቅማል ማለት ደግሞ ቅቤ ጠጡ ማለት አይደለም፣ ዘይት ጠጡ ማለት አይደለም። እነሱ ሪፋይንድ ናቸው፣ በትንሽዬ ቦታ ኢነርጂ ዴንስ ናቸው፣ ጥቅጥቅ ያሉ ናቸው ነው። ቅድም ስታውራኝ ነበር እና ሁለት ማንኪያ ቅቤ ያደርጋሉ አለች። እንግዲህ ሁለት ማንኪያ ቅቤ ትንሽ ነው የሚመስላት፣ ከፍ ያለ የኤነርጂ ቦምብ ነው። እና እነዚህን ለማብሰል የምንጠቀምባቸውን እነ ቅቤ አይነት ነገሮችን፣ እነ ዘይት አይነት ነገሮችን፣ እነ ማዮኒዝ፣ እነ ክሬም፣ እነ ሶስ እነዚህን ገድቡ። ፋት መጥፎ አይደለም፣ ኤሴንሻል ነው። ፋትን ግን ልክ እንደ ካርቦሃይድሬት ፕሮሰስ ካልተደረጉ የፋት ሶርሶች ለማግኘት እንሞክር። አቮካዶ ያለ ፋት አለው። እንቁላል ሳታበዙ አንድ እንቁላል፣ ሁለት እንቁላል፣ በተለይ ከኦርጋኒክ ኤግ ኦሜጋ 3 ዋይዝ ሻል ያለ ፕሮፋይል አለው። ፋት ነው፣ እሱም ፋት አለው። ሪሌቲቭሊ ሄልዚ ፋት ነው። በተለምዶ የቅባት እህል የሚባሉትስ እነ ቺያ ሲድ፣ እነ ተልባ፣ እነ ሰሊጥ፣ እነ ኑግ ፋት አገኛችሁ ማለት ነው። ሄልዚ ፋት ኦኬ። ሌላስ እነ ኦቾሎኒ፣ እነ ዎልነስ፣ እነ አልመንድስ ሄልዚ ፋት አላቸው፣ ግን ፉል ናቸው። የተጣራ ዘይቱን ነው፣ ከነዚህ ውስጥ የወጣውን ዘይት ነው አቮይድ ሊሚት አድርጉ እያልኳችሁ ያለሁት። ስለዚህ ፕላስ ደግሞ የውቅያኖስ አሳዎች ኦሜጋ 3 ኤሴንሻል ነው፣ ምንም ጥያቄ የለውም። ኦሜጋ 3 ቅድም ካልኳችሁ የፕላንት ሶርሶችን ማግኘት ይቻላል። እነሱ ግን ኤኤልኤ የሚባል ኦሜጋ 3 አይነት ነው ያለው። ኤኤልኤ ደግሞ ሰውነታችን አይጠቀመውም፣ ኮንቨርት አድርጎ ነው የሚጠቀመው። ወደ ዲኤችኤ እና ወደ ኢፒኤ ቀይሮ ነው የሚጠቀመው። ኢፒኤ እና ዲኤችኤ ኤሴንሻል ናቸው። ሞር ደግሞ የምታገኙት እነሱን የውቅያኖስ ውስጥ አሳዎች ውስጥ ነው። እነ ሳልመን ውስጥ፣ እነ ሰርዲን፣ እነ ቱና፣ ብዙ የውቅያኖስ አሳዎች አሉ። ፋቲ ፊሽ የምንላቸው የግድ ኤክስፔንሲቭ ናቸው፣ ውድ ናቸው። በየቀኑ የግድ ላያስፈልጉ ይችላሉ። በሳምንት 2 ትናንሽ ሰርዲኖችን መመገብ ከቻላችሁ እናገራሉ። በጣም በትናንሽ እቃ በሳምንት 2 ጊዜ እሱን ብትወስዱ ኦሜጋ 3 ተመለሰ ማለት ነው። ሄልዚ ፋት ከነ አቮካዶ በየቀኑ እያገኛችሁ፣ ከቅባት እህሎች ከነ ተልባ ከነ ቺያ ሲድ እያገኛችሁ፣ ኦርጋኒክ ኤግ ትንሽ አንድ ፍሬ ያክል ከነ አስኳል እየበላችሁ ኦኬ። እነ ኦቾሎኒን የተወሰነ ሳታበዙ እያደረጋችሁ ፐርፌክት ማለት ነው። ኳሊቲ ፕሮቲን፣ ሆል የሆነ ሴሉላር የሆነ ካርቦሃይድሬት ቅድም የነገርኳችሁንና አሁን መጨረሻ ላይ ነገርኳችሁን ፋት ኮምባይን አድርጉ። ይሄ ለሁላችሁም ይሰራል። ይሄ ለወፈረም ይሰራል፣ ክብደቱን ለማስጠበቅ ላሰበም ይሰራል፣ ከስኳር ለመገላገል ላሰበም ይሰራል፣ ቀሪ ዘመኑን መታመም ላልፈለገም ሰው ይሰራል። እባካችሁም በተለይ ከፍተኛ ዱቄት ኤነርጂ ዋይዝ ኤነርጂ ዴንስ ነው። እሱም ደግሞ ማንም ብቻውን እንጀራ አይበላም፣ ብቻውን ዳቦ አይበላም። የሆነ ማባያ አድርገን ወጥ አድርገን የምንሰራው ነገር ከፍተኛ ፋት አለው፣ ከፍተኛ ቅቤ አለው፣ ከፍተኛ ዘይት አለው። ዱቄት ቅድም ያልኳችሁ ኦልሬዲ ኢነርጂ ዴንስ ነው።
ይሄ ከፍተኛ ኃይል ሰጪ ምግብ ነው። እኛ ማራቶን ምንሮጥ ሰዎች አይደለም። በአብዛኛው ቁጭ ብለን የምንሉ ሰዎች ኮምፕሊትሊ መቋቋም ማንችላቸው ምግቦች ናቸው። yes ይሰማል? ማውራው ነገር ይሰማችኋል? የሆነ ግልጽ ነው? ኮሜንት ላይ ጻፉልኝ። ህይወት ተሰፋ ስላየሁሽ ደስ ብሎኛል። ይሰማል? ግልጽ ነው ማውራው ነገር? yes እጅግ አመሰግናለሁ። የሆነ ነገር ጨብጣችኋል ብዬ አምናለሁ። ታይም የለኝም እንግዲህ ባለችን ታይም በመሃል ነው የገባሁት። አይ ሆፕ ከአንድ ሰው ጋር ማውራቴም ቆንጆ ይመስለኛል። ከመጥፋት ይሻላል። እንግዲህ በፊት ቲክቶክ ላይ የምታውቁኝ ሰዎች ጊዜ ነበረኝ። ጊዜ ስለነበረኝ ቶሎ ገባ ነበረ። አሁን ግን እንግዲህ ኦፊስ ላይ ሰዎች ስለማይ በቂ ጊዜ ስለማላገኝ ነው የማልገባው። እንደዚሁ ግን ታይም ሳገኝ መሀል ላይ እገባለሁ። ትዙ በጸጋ የሚል ፎሎ አርጓት። ትዙ በጸጋ የሚልን ፎሎ ያደረገ ሰው አንድ ቁጥር ጻፉልኝ። ድጋሜ እባካችሁን ፎሎ አርጓት። ትዙ በጸጋው ትዙ በጸጋው እንግዲህ ትዝታ ነው። አይ ሆፕ ዩዘር ኔሟን ታስተካክላለች። ትዝታ ብላችሁ ያዟት። yes ፎሎ አርጓት። ፎሎ አርጓችኋት አንድ ቁጥር ጻፉልኝ። ዜነብ ስላየሁሽ ደስ ብሎኛል። ዋዋ ሰናይት አየለ የግሌ አጠገቤ ናት። ጌት yes እጅግ አመሰግናለሁ። ቆንጆ ጊዜ ነበረን ብዬ አስባለሁ። ጊዜ ኖሮኝ መቀጠል ብንችል ደስ ይለኛል። እባካችሁ ምግባችሁን ቀይሩ ጋይስ፣ ምግባችሁን ቀይሩ። የምሬን ነው። yes ምግብ ደስ እኮ የሚሉ ምግቦች አሉ። ለምን ብዙዎቹ እጅግ ስንበላቸው ደስ የሚሉ ምግቦች ለጤናችን ዋጋ ያስከፍሉናል። ምግብን እወቁ። በተለይ የፕሮቲን ፓወር እወቁ። የፕሮቲን ፓወር ኦኬ። እሱን በደንብ አንደርስታንድ ካደረጋችሁ ሌሎች ነገሮች እንግዲህ ከጊዜ በኋላ የሚስተካከሉ ናቸው። ያልተመገበ ሰውነት ይዛችሁ ስለ ኤክሰርሳይዝ እባካችሁን አትድከሙ። መጀመሪያ ሰውነታችሁን መግቡ። መጀመሪያ ባለማወቅ የበደላችሁትን ሰውነታችሁን ካሱ። የሚያስፈልገውን ምግብ ኳሊቲ ፕሮቲን ቅድም ያልኳችሁን በደንብ ስጡት። ካርቦሃይድሬትና ፋት በተለይ ፕሮሰስዶቹን ቀንሱለት። መዳን የጀመረ ሰውነት፣ በደንብ የተመገበ ሰውነት ራሱ ውጡ ይላችኋል፣ ራሱ ወክ አርጉ ይላችኋል። አየህ በዚህ መልክ ስታደርጉ ቅድሚያ ሰውነታችሁን መመገብ የሚለውን ስታስቀድሙ ኤክሰርሳይዝ ራሱ ይመጣል። ያ ብቻ አይደለም የምትሰሩት ኤክሰርሳይዝ ትንሽ ብቻ ኤክሰርሳይዝ ሰርታችሁ ሰውነታችሁ ይከፍላችኋል። ቢኮዝ የተመገበ ሰውነት ትንሽዬ እንቅስቃሴ አድርጋችሁ ሰውነታችሁ በቀላሉ መለወጥ ይችላል ነው እያልኳችሁ ያለው። ፋስቲንግ yes ማናችንም ቀኑን በሙሉ ማታውን በሙሉ እንድንበላ እንደው አድቫይዝ አላደርግም። የተመገበ ሰውነት ቅድም እንዳልኳችሁ ዋናው ነገር ሰውነታችሁን ትክክለኛ ግብአት ስታቀብሉት ሳትወዱ በግድ ራሱ ምግብ እንዲዘሉ ያደርጋቸዋል። ፋስቲንግ ከውስጥ መጣ ይሻላል። ሮንግ ምግብ እየበላችሁ ብዙ የበላችሁ ምግብ ባዶ ምግብ ነውና ሰውነታችሁን ያልመገበ ምግብ ነውና በሱ ታማችሁ ለመዳን ከምግብ ጋር ተጣልታችሁ ፋስቲንግ ብላችሁ ምግብ የምታቆሙ ሰዎች ህይወታችሁን አደጋ ላይ እየጣላችሁ ነው። ምግባችሁን ቀይሩ። ምግባችሁን ምረጡ። ምግብ ምን እንደሆነ ሰውነትን መመገብ ምን እንደሆነ ቁልፍ ነገር እሱ ይግባችሁ። ያ ከገባችሁ በኋላ ሰውነት ራሱ በቃኝ ዛሬ እራት አልፈልግም ይላችኋል። ጃምፕ አርጉ። ጠዋት ኳሊቲ ነገር መግባችሁ ሰውነታችሁ 7 ሰዓት 8 ሰዓት ላይ አልበላም ይላችኋል። ጃምፕ አርጉ። ቋንቋ አለው ሰውነት። የራባችሁን በምክንያት ነው። ቁርስ ዝለሉ ወይ ምሳ ዝለሉ ወይ ራት ዝለሉ ያላችሁም ሰውነታችሁ በምክንያት ነው። ሰውነታችሁን አዳምጡ። ይሄ ሲሆን ያለ እድሜ እርጅና ግርጅፍና የለም። በወጣትነታችሁ ቆዳችሁ አይበለሻሽም፣ ጸጉራችሁ አይረግፍም፣ ጡንቻችሁ አይሟሽም። የኛ ቤተሰብ የኛ እናት አባቶቻችን ይሄ ስላልገባቸው ኳሊቲ የሆነ ላይፍ አልኖሩም። አይናቸው ጠፍቷል። የብዙዎች ልባቸውን ተጎድተው ዛሬ እንኳን ቤት ውስጥ ከሽንት ቤት መኝታ ቤት መንቀሳቀስ የማይችሉ ሰዎች አሉ። በዚሁ መንገድ ይሄ ስላልገባቸው ኩላሊታቸው ፌል አድርጎ ዲያሊሲስ ላይ በስትሮክ የተመቱ ምን እንደው ብዙዎቹ ካንሰሮች ከዚህ ጋር እኮ ነው የሚያያዙት። ሮንግ ምግብ በመመገብ ኦቨር ፋቲ በመሆን ኢንሱሊን ሬዚስታንት በመሆን ብዙዎች ለካንሰሮችም እየተጋለጡ ነው እና
መንገዱ አንድ ነው። ሲምፕል አድርጉት። ምግብ ምርጫ ያወቁ። ሌላው ነገር ተጨማሪ ነው። ፕላስ 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 ነው ሌላው ነገር። yes 297 ሰው ያየው ነው። የዛሬ ፕሮግራማችን ቆንጆ ነበረ የምትሉ ሰዎች አንድ ቁጥር ጻፉልኝ። yes ዋው አመሰግናለሁ። ናኤል ራኪ ሃና yes እጅግ አመሰግናለሁ። እኔም ለነበረን ጊዜ በጣም አመሰግናለሁ። ከሰዓት እንግዲህ ቦሌ ዲኤች ገዳ ላይ አፖይንትመንት ያላችሁ ሰዎች በጊዜ እንገናኝ። እንግዲህ ከሰኞ እስከ ቅዳሜ በማንኛውም የስራ ታይም ላይ ገርጂ አካባቢ ወክ የምታደርጉ ሰዎች አታጡኝም። በርቱ። አህመዲን አብዱል ቃድር ሌላ ጊዜ አውራሃለሁ። ዛሬ ታይሜ አልቋል። መዲ ሌላ ጊዜ አውራሻለሁ። ሚዲያን አውራሻለሁ። ስንቱ ጋጊ ምርጧ እንግዲህ በውስጥ በኩል ኮሙኒኬት አድርጉ። ሌላ ጊዜ ላይፍ ስገባ ስማችሁን ለማስታወስ ሞክራለሁ። ለነበረን ጊዜ እጅግ አመሰግናለሁ። በርቱ። ሁልጊዜም እንደምለው ጤናችሁን በእጃችሁ አድርጉ። ጤናችሁን በእጃችሁ ያደረጋችሁ ጊዜ ሆስፒታል የምትሄዱት የታመመ ሰው ጥየቃ ነው። ቀሊል አይደለም። ሆስፒታል የምትሄዱት ቤተሰብ እንደው የታመመ ሰው ለመጠየቅ ነው የምትሄዱት እና ይሄ እንደሚሆን ስለማቅ ነው። ፒስ ይመቻችሁ።